እውነት የሆነው እውነት ነው ያውም እውነት የሆነው አንድ ነው እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው ይሄንን አናፍርበትም እንድታፍሩበትም አያስፈልግም ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም እውነቱ ይሄ ነው እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖራል አልኖረም ኖሯል ከሚያሳድዱት ጋር አብሮ ኖራል አልኖረም ኖሯል እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል ታዲያ የት ያመጣነው ነገር ነው እኛ እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ በጉልበት ለማድረግ ማለት ነው በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሐቅ እንደሆነ ስለታወቀ ያመነው አመነ ያላመነው ደግሞ ሳያምን ቀር አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናያለን ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናረጋለን እናምናለን ብለን የምንሰጠው እስከ መጨረሻው የጸሎት ሃይማኖት ምስክርነት የሙታንንም መነሳት ምን እናረጋለን ይሄ ሃይማኖት ነው ምስክርነት ነው ይሄ ምስክርነት ነው አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው አስተምህሮ አያስፈልግም ይሄንን አመክንዮ ለምንድነው ለሃይማኖት ሲሆን ግን ማንቀበለው ሁሉም ሃይማኖት ልክ ነው ሁሉም እኮ እውነታ አለው እንላለን ሁሉም እውነት ሊሆን አይችልም ሁሉም እውነታ ሊኖረው አይችልም ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስተማራ አስፈልጋቸው ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈልገው ሁሉም እውነት ከሆነ ለምን ይደክማሉ ሁሉም እውነት ከሆነ እሱስ ለምን ይደክማል 3 ዓመት ለምን ማስተማር አስፈልገው ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈልገው ያሉትን ይበሉት የሚሉትን ይበሉ ዋናው ሁሉም እውነት ነው አላለም ግን አሁን የመጣብን ፈተና ይሄ ነው ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም እኛ ከእግዚአብሔር ጋር የምንገናኝባቸውን 3 መስመሮችን ማሳየት ነው እነዚህም 3 ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች ክህነት መስዋዕት መሰዊያ ናቸው እነዚህ 3ቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች መንገዶች ናቸው እግዚአብሔርም መልሶ ከኛ ጋር የሚገናኝበትም መንገዶች ናቸው እነዚህ 3ቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት መሰዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው ክህነት ለአሮን የተሰጠው ለሙሴ ራሱ እኮ አልነበረውም ክህነት ቤተ መቅደሱን ገብቶ የማገልገል ስልጣን አልነበረው ሙሴ ግን አንድም ጊዜ ላይ ስለ አሮን ገብቶ የማገልገሉን ነገር አንስቶ እኔ ለምን እንደዚህ ሆንኩኝ ብሎ ያቅ ድርሻውን አውቆ ነበር ምኑን አውቆ ነበር አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል ሰሚ የሆነው ተናጋሪ ሲሆን ተናጋሪ የሆነው ማድማጭ ሲሆን መምራት የሚጠበቅበት ሲቀመጥበት የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው ድርሻን አለማወቅ ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቀበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን አቤሮን አሳፍና ቆሬ አመጽ ያስነሱት ድርሻቸውን አላወቁም መመራት አልፈለጉም በሙሴና በአሮን መተዳደር አልፈለጉም ስለዚህ ውረዱና እኛ ህዝቡን እንምራሉ ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ ተማጸናቸው እባካችሁ ተዋለ ምክንያቱም እያመጹ ያሉት ሙሴ ላይ አይደለም ማን ላይ ነው እግዚአብሔር ላይ ነው አንዳንዴ በነገራችን ላይ እኛም ራሱ አንረዳም
ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ